በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረክሙ አሁ ፍቁራን ውሉደ ቤተ ክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህን በብዝሙ ምዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗን በልቦናቸው አሳድሮት አኖሮት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ የሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። ይህም እመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደሙ ወራት ያልተሰጣቸውን ሽቶ በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና ይህ ቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች ሳትጠራጠሩ። በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስሏም ፊት ስገዱ። ለስሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫቅሎ እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽን የማመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት የሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው
እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ዘርአ ዮሐንስ የተባለ ይኸውም ጸጋ ዘአብ ነው። ፍጹም ጻድቅ የሆነ ካህን ነበረ። የሚስቱም ስም ሳራ ይባላል። ይቹም እግዚአርያ ናት። እነሱም በሸዋ ክፍለ ሀገር ደብረ ጽላልፍ ወይም ቡልጋ በምትባል ሀገር ሲኖሩ በወርቅና በብር በከበረ ልብስም ሁሉ እጅግ የበለጸጉና ሁለቱ ባልና ሚስት እግዚአብሔርን የሚፈሩ በእግዚአብሔር ሕግ ጸንተው ተጠብቀው የሚኖሩ ነበሩ። በዚችም ሀገር የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ይልቁንም እንግዳ መቀበል የዘውትር ልማዳቸው ስለሆነ በቸርነታቸው የታወቁ ነበሩ። የሀገሩ ሰዎችም ሁሉ እርስ በርሳቸው እንደዚህ አይነት ደግነት አይተንም ሰምተንም አናውቅም፣ የእግዚአብሔርና የጸጋ ዘአብ አኗኗር በእግዚአብሔርና በሰዎችም ሁሉ ዘንድ ምንኛ ያማረ እንዴትስ የተወደደ ነው ይሉ ነበረ። ነገር ግን ልጅ ስላልነበራቸው ፈጽሞ ያዝኑና የተክዙ ነበረ። ስለዚህም ነገር ሁል ጊዜ ያለማጓደል ወደ ቤተ ክርስቲያን ገስግሰው እየሄዱ የተባረከ ልጅ ትሰጣቸው ዘንድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ይማልዱ ነበረ። እርሷ በረከትንና ጸጋን የምታድል ናትና። እንደዚህም እያዘኑና እየተከሱ ዛሉ ከዕለታት በአንድ ቀን ሁለቱም ተኝተው እግዚአብሔር ራእይ አየችና የብርሃን ምሰሶ ከቤታቸው ውስጥ ቆሞ የምሰሶውም ራስ ከሰማይ ደርሶ በዓለም ሁሉ ያሉ ሕዝብና ነገስታት እንዲሁም ጳጳሳቱ በዙሪያው ቆመው በእርሱ ላይ እኩሌቶቹ ነጫጮች፣ እኩሌቶቹም ቀያዮች፣ እኩሌቶቹም ዝንጉርጉር መልክ ያላቸው ብዙ አዕዋፍ ተቀምጦበት ነበረ። ይህንንም ሁሉ ያየችው ራእይ ለጸጋ ዘአብ ነገረችው። እሱ ጸጋ ዘአብም ለእግዚአብሔር እኔም እኮ ከምተኛበት የአልጋ ሸንኮር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ሰፍረው ለዓለም ሁሉ ሲያበሩ አየሁ አላት። በዚህም ጊዜ ሁለቱም ባዩት ነገር ሁሉ ፈጽሞ እያደነቁ እንጃ እግዚአብሔር ያውቃል በዚህ ወራት በእኛ ላይ ምን ታምር ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። በዚህችም ዕለት መንፈቀ ሌሊትም በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለእግዚአብሔር በራእይ ተገለጸችላትና እነሆ አጥብቀሽ ስለለመንሽኝ የተባረከና የተመረጠ ልጅ ሰጠሁሽ። እሱም በእግዚአብሔር ዘንድ እጅግ የተወደደና በመላእክትም በኩል የተከበረ ታላቅ ይሆናል። ከብዙ ስራውም የተነሳ ሰማይና ምድርስ እንኳን ሊመጥኑት አይችሉም አለቻት። ለጸጋ ዘአብም እንደዚሁ ተገለጸችለትና ወዳጄ ጸጋ ዘአብ ሆይ እነሆ ያየውን ራእይ ልተረጉምልህ መጥቻለሁ። ትርጓሜውም ይህ ነው። ፀሐይ ከቤት ሲወጣ አየኸው፣ ከአብራክ የሚከፈለውና ካንተ የሚወለደው ልጅ ነው። በብርሃኑ ከምዕመናን ላይ የኃጢአታቸውንም ጨለማ ያስወግዳልና። በክንፉም ላይ ሰፍረው ያየሃቸው ከዋክብት በመንፈስ ቅዱስ ከእርሱ የሚወለዱ ልጆቹ ናቸው። ሚስትም በቤታችሁ መካከል የብርሃን ምሰሶ ተተክሎ ጫፉ ከሰማይ ደርሶ ያየችው ይሆም ከእናንተ የሚወለደው ልጅ ነው። ነገስታቱ ጳጳሳቱ ይገዙለታል። ይህ ሁሉ መጠጊያ ይሆናል፣ ከነገስታቱም በላይ ይሆናል። ሰማይ ከምድር በላይ እንደሆነ ኢየሱስም ስም አጠራሩ እንደሱ ካሉ ቅዱሳን በላይ ሆኖ ይኖራል። እንግዲህ የሕልማችሁ ትርጓሜ ይህ ነው ብላ ከነገረቻቸው በኋላ እመቤታችን ከሱ ተሰወረች። ከዚያም በታኅሳስ 24 ቀን በእመቤታችን አማላጅነት በእግዚአብሔር ቸርነት የተመረጠ ፍስሐ ጽዮን የተባለ ብሩክ ሕፃን ተወለደ። በዚያችም ዕለት ስለ ፍስሐ ጽዮን ወይም ተክለ ሃይማኖት መወለድ የእግዚአብሔር በረከት ከሰማይ እንደ ጠል ወርዶ በጸጋ ዘአብ ቤት መላ። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን እጆቹን አንስቶ ወደ ሰማይ አቅንቶ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ በማለት እግዚአብሔርን አመሰግነው። ሕፃኑም ከተወለደ 40 ቀን በሆነው ጊዜ በኦሪት እንደተጻፈው ስም ያወጡለትም ዘንድ ወደ ቤተ መቅደስ ወሰዱትና በዚያም አጥምቀው ስሙንም ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ወይም የማርያም ስጦታ ማለት ነው። በእሷ አማላጅነት ተገኝቶ ሐዘናቸው በደስታ ተለውጧልና። ይህም የተባረከና የተመረጠ ልጅ አደገ፣ በመንፈስ ቅዱስም ጸና፣ በእውቀትም ጎለመሰ። ሕገ እግዚአብሔርን ከመጠበቅ ጋራ የብሉያትና የሐዲሳትን መጻሕፍት ሁሉ ተምሮ አወቀ።
ከዚያም አባ ጌርሎስ ዘንድ የዲቁና ማዕረግ ተቀብሎ ስልጣነ ክህነቱንም በንጽህና እየጠበቀ በመዓልትም በሌሊትም በጾም በጸሎት ተጠምዶ እንደ መላእክት ተግቶ እንደ ሰረገላ እየተፋጠነ የሰግድ ጀመረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ዘውትር ትጎበኘዋለች፣ ታጽናናዋለች። የመላእክት አለቆች ሚካኤልና ገብርኤልም እሷን አጅበው እየመጡ በሥራ ሁሉ ይራዱት ነበረ። ይህ ፍስሐ ጽዮንም የእመቤታችንን ሰላምቷንና ምስጋኗንም ያለማቋረጥ ዘውትር ይጸልይ ነበረ። ከዚህም በኋላ ይህ ፍስሐ ጽዮን ፈረስ መቀመጥንም አውሬ ማደንንም በቀስት መንደፍንም በጦር መሳሪያ ሁሉ መጠቀምንም አወቀ። ከዕለታት በአንደኛው ቀን ዋሊያ ሊያድን ወደ በረሃ ሄደ። ቀትር በሆነ ጊዜም የፀሐይ ዋይ ስለጸናበት ያርፍ ዘንድም ወደደ። ከዚያም አንድ የዋርካ ዛፍ አየና ከዛፉ ጥላ ስር አረፈ። በዚያን ጊዜ ድንገት እንቅልፍ አለውና ተኛ። ከዚያም ጫፉ ከምድር እስከ ሰማይ የሚደርስ የብርሃን አምድ በአጠገቡ ተተክሎ በራእይ አየ። በአምደ ብርሃኑም ላይ ዙፋን ተዘርግቷል። በዙፋኑም ላይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተወደደ ልጇንም እንደታቀፈች ተቀምጣለች። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤልም ክንፋቸውን ዘርግተው ሰይፋቸውንም መዘው በግራ በቀኝ ቆመዋል። በዚያን ጊዜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወደደ ልጄ ፈቃድ ያፈሩ ዘንድ እግዚአብሔር የመረጣቸው ወዳጆች የሚሆኑ የተባረኩ ጸጋ ዛብና የእግዚአብሔር ልጅ ፍስሐ ጽዮን ሆይ ወዴት ትሄዳለህ? ወዴትስ ትገሰግሳለህ? ይህ ክፍል አይደለምና ከእንግዲህ ወዲህ አውሬ አዳኝ አትሁን። ሰውንም በትምህርት እያደንክ ወደ እግዚአብሔር የምታቀርብሁን እንጂ። እነሆ አሁንም የተወደደ ልጄ ስምህን ተክለ ሃይማኖት ብሎ አዲስ ስም አወጣልህ። ይህም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ሰውን ሁሉ በእሱ ስም እያስተማርክ ወደ እሱ አምልኮት እንድትመልስ ሐዋርያት ወዳልደረሱበት ይልክ ዘንድ ሐዲስ ሐዋርያ አድርጎ ሾመ። አንተም ከሐዋርያት በማናቸው ሥራ ሁሉ አታንስም። ስለ ፈጣሪ ብርቱ ኃይለኛ ተጋሪ አርበኛ ትሆናለህ። ታሪክ በዓለም ሁሉ ሲነገር ይኖራል። በስደቴና በእንግድነት ወራት በቅድስት ሀገር ኢትዮጵያ ልጄ ወዳጄ ባመለከተኝ ስፍራ ላይ በስም ታላቅ ገዳም ይታነጽልሃል። ሕዝቡም ሁሉ ከአራቱም የዓለም ማዕዘን ተሰብስበው በዓልን የሚያከብራሉ፣ መታሰቢያን የሚያደርጋሉ። ይህችም ገዳም የቅድስት ኢየሩሳሌም አምሳል ሆና ለአንተ ትሰጣለች። በውስጧም በልጄ በሕጉ ሙሽራ በመንፈስ ቅዱስ ብዙዎች ቅዱሳን ከሷ ይወለዱልሃል። የመላእክት አለቃ ሚካኤልም ረዳት ይሁን። በምትሄድበትም ጎዳና ሁሉ እሱ መሪ ይሁን። እኔም ባለ ዘመን ሁሉ ካንተ አልለይም አለችው። ከዚህም በኋላ እግዚአብሔር ለሙሴ የሕጉን ታቦትና የቃል ኪዳኑን ጽላት እንደሰጠው በወርቅ የተለበጠችና በከበረ ዕንቁ የተሸለመች በስሟ የታተመች ታቦት ሰጠችውና ይህችን ታቦት ጠብቃት፣ በእኔና በአንተ መካከል የቃል ኪዳን ምልክት ነችና አለችው። ዳግመኛውም ይኸው ፍስሐ ጽዮን ለአውሬ ማደኛ የያዛትን ጦር ባረከቻትና መስቀል ወደ መሆን ለወጠቻት። እሱም ያችን ታቦት ተቀብሎ የመለኮትን ወንጌል ለማስተማር በሄደበት ቦታ ሁሉ እንደ ሐዋርያት መስዋዕትን እየሰራ በሷ ሥርዓተ ቅዳሴን እያከናወነ ለሕዝቡ ቅዱስ ቁርባን እያቀበለ ከእርሱ ጋር አኖራት። ይህችም ታቦት እስከ ዛሬ ድረስ የአባታችን አቡነ ተክለ ሃይማኖት መካነ መቃብሩ የሚሆን በደብረ አስ ወይም ደብረ ሊባኖስ ትገኛለች። ወደ ቀደመ ነገራችን እንመለስና ከዚህ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከቀኑ 3 ሰዓት እስከ ቀኑ 9 ሰዓት ድረስ ከመጀመሪያው እስከ መጨረሻው ታሪካዊ ትሩፋቱንና የሚጠብቀውን ክብር ሁሉ ከነገረችው በኋላ ያን ጊዜ ባረከችው። ሰላምታም ሰጥታ በታላቅ ክብር ወደ ሰማይ አረገች። በዚህን ጊዜ ከእንቅልፉ ነቃና ለአውሬ ማደኛ ያዛት ጦሩ በክርስቶስ ትምህርተ መስቀል አምሳል ተቀርጻ አገኛት። በዚህም የስም አጠራሩ መነሻ ፊደል ተ መሆኑንም አወቀ። ይህም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አስቀድማ እንደነገረችው ተክለ ሃይማኖት ማለት ነው። ከዚህም በኋላ ብፁዕ አባታችን አቡነ ተክለ ሃይማኖት አብ የባረከሽ ወልድ ያከበረሽ መንፈስ ቅዱስ ከፍ ከፍ ያደረገሽ እመቤቴ ሆይ ሰግድልሻለሁ፣ አመሰግንሻለሁ። ለእኔ ለኃጦ የማይገባኝ ሲሆን በልጅሽ ቸርነት ይህንን ሁሉ ጸጋ ሰጥተሽኛልና ብሎ አመሰገነ። ከዚችም ሰዓት ጀምሮ አባታችን አቡነ ተክለ ሃይማኖት የጌታውን የኢየሱስ ክርስቶስን መስቀለ ሞት ተሸክሞ በክርስቶስም በሰማዕትነት ለመሞት በመስቀል ላይ እንደ አምላኩ ለመቸንከር ወንጌል ለማስተማር የንጹሐን ሐዋርያትንም ማሰረ ፍኖት ይከተል ዘንድ ቁርጥ ሐሳብ አደረገ። ወደ ኋላው አልተመለሰም። በቤቱ ውስጥ ያለውንም ንብረት ሁሉ ዞር ብሎ አልተመለከተም። ነገር ግን በፊት ወዳለው ጎዳና ገሰገሰ እንጂ የዘመድ የወዳጅና የገንዘብ ፍቅር አልማረከውም።
እመቤቴ ድንግል ማርያም ሆይ በሰማያት የልጅሽን በር ትከፍችልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩት በማለት ወንጌልን ለማስተማር እየተፋጠነ ወደ ተጋድሎ ዓለም ወጣ። እመቤቴ ሆይ ከእንግዲህ ለችግረኛውና ለደካማው ለኔ ያላንቺ የሚያጸናኝ የለም። ወድቄ ለምፍገመገመው ለኔ ያላንቺ የሚደግፈኝና የሚያነሳኝ የለም። ላዘንኩ ለኔ ያላንቺ የሚያረጋጋኝና የሚያጽናናኝ የለም። እንግዲህ አሁን በተሻለውና በቀናው ጎዳና ምሪኝ እያለ ወደፊት ገሰገሰ። በደረሰበት ሀገር ሁሉ መንግስተ ሰማያት ቀርባለችና በወልደ እግዚአብሔር ወንጌል እመኑ እያለ ማስተማር ጀመረ። የታምራቱ ዜና በመላው ኢትዮጵያ ተነገረ። በሌላውም ዓለም ሁሉ ተሰማ ታወቀ። በዚህ አይነቱ ግብር ስራውን በማፋጠን ሰውነቱን በማድከም ላይ ሳለ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ድንገት መታ ነጥቃ ወደ ሰማይ ወጣቸው። ከእሳት መጋረጃ ውስጥ ማግብታ በስላሴ ዙፋን ፊት ለፊት አቁማ ለፈጣሪ ስገድ አለችው። በዚያን ጊዜም ሰገደና ከዚያም በፊት አመስግኖ በማያውቀው ልዩ ምስጋና እግዚአብሔርን ማመሰገነ። ከዙፋኑ ውስጥም ተክለ ሃይማኖት ከኔ ከባህሪ አባቴ ከአብ ከባሪዎቴ ከመንፈስ ቅዱስ 6 ክንፍ ተሰጠ፣ ክፍልም ከ24ቱ ካህናቶች ጋር ይሁን የሚል ቃል ወጣ። ከዚያም የወርቅ ጽና አምጥተው ሰጡትና ከነሱ ጋር አብሮ ያጥን ጀመረ። ልብሱም እንደ ልብሳቸው ምስጋናውም ከምስጋናቸው ጋር ተባበረ። ፈጣሪውንም በሶስትነቱ ተገልጾ አየው። ከዚህም በኋላ ወደ ቦታው መለሰችው። እሱም በተሰጠው ስልጣን በንፋስ ክንፍ ይበራል። ወደ ላይም ለመውጣትም ቢሆን በቅዳሴ ሰዓትም መስዋዕትም ለማቅረብ ከኢትዮጵያ ወደ ኢየሩሳሌም ለመሄድም ቢሆን በሚፋጠንበት ገንዘብ እንደ መላእክት በክንፍ ይበራል። በጌትነቱ ዙፋን ፊት እግዚአብሔርን በማመስገን መብረቅን ከሚጎናጸፉ ከሱራፌል ካህናት ሰማይ ጋር ተባበረ። እንደዚሁ በክብር እስካረፈ ድረስ እንደ ሐዋርያት ሙት ማንሳት ድዌ የመፈወስ ስልጣን ተሰጠው። በዚሁ መሰረት ድዌያንን ሲፈውስ፣ ለምጻሞችንም በቃሉ ሲያነጻ፣ አጋንንትንም ሲያወጣ ኖረ። በጸሎቱ ያመኑም ከደዌያቸው ሊፈወሱ ነበረ። በልብሱም ላይ የብርሃን ኮከብ ተቀርጾ ያበራል። ቅድስት ሀገር ኢትዮጵያ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ረዳትነት በገድሉ የጸዳል ነጸብራቅ አበራች። የአቡነ ተክለ ሃይማኖት የክብሩ ጌጥ የሆነች እመቤታችን ልመኗ ክብሯ ለዘላለሙ በእውነት ይደርብን። ወላዲት አምላክ እመብርሃን ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለጻድቁ አባታችን ለአቡነ ተክለ ሃይማኖት የተለመነች እመብርሃን ለእኛም ትለመነን። እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይል አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን፣ ጥምቀታችንን ቅባ ቅዱሳችንን ዝክራችንን ባርካ ለድነት ለፈውስ ታድርግልን። የጻድቁ አባታችን የአቡነ ተክለ ሃይማኖት ጸሎት ጸጋ በረከት ከሁላችን ጋር ይሆን። በሰላም በጤና ያሳደረ መድኃኔዓለም በሰላም በጤና ያውለን። በአፈ አቡነ ተክለ ሃይማኖት ይቀበልልን። አባታችን ሆይ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባ፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲት አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር አምላክ ድንግል ማርያም ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን ሁሉ እንድትፈጽምላችሁ በሕይወታችሁ የተቋጠረውን ሁሉ እንድትፈታላችሁ የጎደሉን ሁሉ እንድትሞላላችሁ እመቤታችን ድንግል ማርያም በቅባ ቅዱሱ በድነቱ በፈውሱ እንዳትለየን እመቤታችንን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪ ዘንሰግድ ማርያም ምናሰውቋቄ ማርዮናዊ ተማይጸነበኪ በንታና ምኪ ወያቄ ማወቄ ማያበረነዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል አምላክ ታቢዮ ነፍሴ ለእግዚአብሔር ወታሰነ መንፈሴ በአምላኬ ወመድኃኒቴ ስመሬ ማማል አመቱ
ናሆም ይዜስ ያሰበሰውን ኩሉ ትውልድ እስመ ገብረ ኢሌተ ኃይለ አብያት ወቅዱስ ስሙ ሳይል ወኒ ለቱል ለፈረው ወገብረ ኃይለ መምዝሬት ወዘሮም ለለያቢዩ ላልቦሙ ነሰቶሙ ለየላን ምናብርቲሁማ የበዮም ለታን ዋዝገቦም በረከቱ ለሮባን ወፈኖ ሙራቆሙ ለውላን ወተወክፎ ለእስራኤል ቁሊ ወተዘከረ ሳይል ወዘቤሎሙ ለአቦይን ለአብርሃም ወለዘሩስ ከላለም። አባታችን ሆይ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በተሰጣችሁ መመሪያ መሰረት ብቻ ነው የምትጠበቁት። ባላችሁበት ቦታ የሚንቀሳቀሱት የሚያስተናግዱ ልጆች ብቻ ናቸው የሚቀጠሉባቸው። ሌሎቻችሁ ቁሙ ባላችሁበት ቁሙ። ከዛ ገባገቡ ምትጠበቁ የተባረገ ሚደረገናል ዞር ስላላችሁ አስተናጋጆች እንዲነግሯችሁ ይሽበሉ ብላቅደስ የምትጠጡ እየተጠበቃችሁ መጠበቅ ብቻ ሳይሆን ፊታችሁን ጠብቁ፣ ቦርሳችሁን ሞባይላችሁን ጠብቁ። ግራና ቀኝ ሰልፍ አድርጉና የማይችሉትን አስቀድሙ። መጀመሪያ ቀኛ ፊቱ ተረጋግታችሁ ነሳችኋል። አንድ መስመር አድርጉት። ከእሱና የሳይሆን እንዲያደርጉት አንድ መድዳማተቡ ምክንያቱም በሁለቱም በኩል አባቶች በቂ አባቶች ተመድበዋል። እናንተ ሊያገለጉ ስለሆነ ሰልፍ ያዙ በስርዓቱ። አንደኛ ቦርሳችሁን እንዳትሉ፣ ሞባይል እንዳትሉ፣ የትራንስፖርታችሁን ሳንቲም እንዳትሉ። ኮች እዚህ ጋር ናቸው፣ ውረዱ። እዚህ ጋር ናቸው ዜጎች በወዳ በኩል ተሰለፈ ወዳ በኩል አልተመቸም። ሰልፉን አስተካክሉ። አንድ ሰልፍ አድርጉ። አንድ ሰልፍ አድርጉና ወደኋላ አድርጉ። ወደኋላ አንድ ሰልፍ አድርጉ። ካሜራው ጀርባው ተቆጣሪ ነው። ሴቶችን ከታስፈክር አንድ ሰልፍ አድርጉ። አንድ ሰልፍ ሱፐራቸው አሳልፋቸው አንዴ እሱለ አሳልፍ ናልተ እዚህ ጋር እንዳይደግሙ እታችሁ አደሩ Let's go.